የኔቶ ዓለም ድብልቅልቋ ወጥታለች። የኔቶ ሚኒስትሮች ሩሲያ ከዚህ በኋላ ጊዜ አትሰጠንም ብለው ከዚህ ቀደም የጀመሩትን ሩጫ አጠናክረው ቀጥለዋል። ጀርመን ምናልባት የዘንድሮ ክረምት የመጨረሻው ሳይሆን አልቀረም ብላለች። እንዲያም ሆኖ ታዲያ ኔቶ አርፎ አልተቀመጠም። የድቡን አፍንጫ ማሽተት ያማረው ኔቶ በሩሲያ ድንበር ስር ከባድ ወታደራዊ ልምምድ ማድረግ ጀምሯል። ወታደራዊ ልምምዱ በሺዎች የሚቆጠሩ ወታደሮችንና የጦር መሳሪያዎችን ያካተተ መሆኑም ታውቋል። በሩሲያ ጦር ፍም የተፈጀችው ዩክሬንም 100 ፈረንሳይ ሰራሽ ጀቶችን ለመታጠቅ በፓሪስ ተማምላለች። 15 ቢሊዮን ዩሮ የሚያወጡትን ጀቶች ማን እንደሚከፍልላት ግን ግልጽ አልሆነም። በሙስና ጭምልቅ ማለቷ የሚነገርላት ኪየቭ ብራሰልስ በአንድ እግሩ ቆሞ እንዳይደግፋትም እያደረገች ነው። ዩክሬንን እስከ ሞት ማስታጠቅ በሚለው ሐሳብ ላይ ሁሉም የኔቶ አባላት ስምምነት እንደሌላቸው ታውቋል። የፑቲን ወዳጅ የሆኑት የሃንጋሪው ቪክቶር ኦርባን ክሬምሊንን ቅቤ ያጠጣ ንግግር ተናግረዋል። ለዜሌንስኪ ገንዘብ መስጠት ማለት ለአልኮል ሱሰኛ ቮድካ በሳጥን እንደማቀበል ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በአንድ ጊዜ ዙሪያቸው ላይ ሚሳኤል ሊያርከፈክፉ እንደሚችሉ ተናግረዋል። ሜክሲኮንም ኮሎምቢያንም ቬንዙዌላንም ባጠቃ ስሜቴ ነው እያሉ ነው ነውጠኛው ፕሬዝዳንት። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ እንዲሁም የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ ጊዜ አትሰጠንም አሉ የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪያስ። ምናልባት ይህ የመጨረሻው ክረምት ነው ብለው የሚናገሩም ሰዎች አሉ ብለዋል። እስከ 2028 ወይም እስከ 2029 ከሩሲያ ጋር የፊት ለፊት ውጊያ ውስጥ እንገባለን ብላ ጭንቅ ጥበብ ያለችው በርሊን ራሷም የጦር መሳሪያዎችን ለመታጠቅ ለአውሮፓም ለማስታጠቅ ደፋ ቀና እያለች ትገኛለች። 800 ቢሊዮን ዩሮ ወይም 928 ቢሊዮን ዶላር የሚደርስ የጦር መሳሪያ አውሮፓ መታጠቅ አለበት፣ ከዓመታዊ ምርቱም 5 በመቶ ቆርሶ ለጦር መመደብ አለበት ያለችው በርሊን አንዳንዶች ስጋታችንን እየተረዱት አይደለም ብላለች። ሞስኮ በበኩሏ እንዲህ አይነቱ ትርምስ አያስፈልግም፣ ምዕራቡ ዓለም ተረጋግቶ እንቅልፉን መለጠጥ ይችላል፣ እኛ ጸባጫሪዎች አይደለንም፣ ካልመጡብን አንመጣም ብትልም የሚሰማት አላገኘችም። በቀጣዮቹ 3 ወይም 4 ዓመታት ውስጥ ከሞስኮ ጋር ወሳኝ ፍልሚያ ሊጠብቀን ይችላል የሚለው የጀርመን የመከላከያ ሚኒስቴር ግምገማ አሁንም ተጠናክሮ ቀጥሏል። የጦር መሳሪያዎችን መሸመት፣ ወታደሮችን መመልመል፣ ጦሩን በአዲስ መልክ ማደራጀት ጀርመን እሰራዋለሁ የምትለው ስራ ነው። በቀጣዮቹ 5 ዓመታት ማለትም እስከ 2030 ድረስ 200,000 ተጠባባቂ ወታደሮችን አሰልጥና ለማስቀመጥም እቅድ ይዛለች። ታዳጊዎቿን ለመመልመል የጦር ሰራዊቱ አባል እንዲሆኑ የማማለል ስራዎችንም እየሰራች ትገኛለች። ራሷን ወሳኝ የሎጂስቲክስ ማዕከል አድርጋ የኔቶ ኃይሎች ከሩሲያ ጋር በሚያደርጉት ፍልሚያ ቁልፍ ሚና ለመጫወትም እየተንደፋደፈች ትገኛለች። የድሮን ሸመታው ተጧጡፏል። ጦሯን ማጠናከር ይዛለች ጀርመን። ክሬምሊን ይህንን የጀርመን እንቅስቃሴ ዳግማዊ የናዚ ጀርመን እንቅስቃሴ ሲል ይኮንነዋል። ይህ እንደተጠበቀ ሆኖ ኔቶ አላርፍ ብሏል። የድቡን አፍንጫ ለማሽተትም በሩሲያ ድንበር ስር ከባድ ወታደራዊ ልምምድ እያደረገ ይገኛል። ከሩሲያ ድንበር 100 ኪሎ ሜትር ርቀት ላይ የሚደረገው ይህ ልምምድ ሩሲያን ምቺን እንጂ ምን ትጠብቅ ያለሽ እንደማለትም ተወስዷል። ልምምዱ የሚደረገው በፊንላንድ ሜዳ ነው። የፊንላንድ የመከላከያ ኃይሎች ከኔቶ ኃይሎች ጋር በመጣመር ኖርዘርን ስትራይክ 225 ብለው የሰየሙትን ወታደራዊ ልምምድ በማድረግ ላይ ይገኛሉ። የፊንላንድ 3 ብርጌዶችን ያካተተው ይህ ወታደራዊ ልምምድ ጠረፍ ጠባቂዎችን እንዲሁም ብዝሃ ሮኬት ተኳሽ ባትሪዎችን ያካተተ እንደሆነም ተሰምቷል። 2200 የሚሆኑ የፊንላንድ ወታደሮች ይሰማሩበታል። 500 የሚሆኑ የጦር ተሽከርካሪዎችም በልምምዱ ላይ እየተሳተፉ ነው ተብሏል። በተለይ የመድፍ ስርዓትን የመፈተሽና ኢላማ ጠብቆ መምታት ላይ ፊንላንድ ትለማመዳለች ብለዋል
ሌተናንት ኮሎኔል ኪሞ የተባሉ የሀገሪቱ ጦር አዛዥ። የመድፍና የሞርታር አተኳኮስ ላይ ልዩ ስልጠናና ልምምድ ይኖራል። የጦር ኃይላችን በዚህ መልክ በደንብ ተደራጅቶ ራሱን ይጠብቃል ብለዋል። በቀጣዮቹ ወራትም ይህ ልምምድ ተጠናክሮ እንደሚቀጥል የገለጸው የፊንላንድ የመከላከያ ሚኒስቴር በትንሹ 20 ሺህ ወታደሮች የሚሰማሩባቸውን የተለያዩ ወታደራዊ ልምምዶች ለማድረግ እቅድ እንዳለ ታውቋል። ከህዳር እስከ ታህሳስ ባሉት 2025 የፈረንጆቹ ዓመት በሚዘጋባቸው ወራት ከበድ ያሉ ወታደራዊ ልምምዶች ይኖራሉ ተብሏል። በአየር በምድር እና በባህር ልምምዱ ተጠናክሮ ይቀጥላል ብላለች ፊንላንድ። ከሩሲያ ጋር 1340 ኪሎ ሜትር የምትዋሰነው ፊንላንድ ኔቶን የተቀላቀለችው ከ2 ዓመታት በፊት ነበር። የዩክሬኑ ጦርነት ሲነሳ ይህ ነገር ወደ እኔ ሊመጣ ይችላል በሚል ስጋት ኔቶን የተቀላቀለችው ፊንላንድ ምናልባትም ሩሲያ በዚህ ጦርነት ካጣቻቸው ገለልተኛ ሀገራት መካከል እንደ አንድ ትጠቀሳለች። በወቅቱ ስልጣን ላይ የነበሩት ዴሞክራቱ ጆ ባይደን እና አጋሮቻቸውም ሩሲያ ዩክሬንን ከኔቶ አባልነት አስጥላለሁ ብላ ፊንላንድን አስገባቻት ብለው የተሳለቁበትም አጋጣሚ ነበር። ከዚህ ቀደም ከፊንላንድ ቀጥታ ስጋት ያልነበረባት ሩሲያ አሁን የኔቶ አባል መሆኗን ተከትሎ የኔቶ ኃይሎች ጦራቸውን በፊንላንድ ቢያስጠጉ በወታደራዊ ኃይል ከመጋፈጥ በስተቀር በዲፕሎማሲያዊ መንገድ ማስቆም አትችልም ማለት ነው። በዚህ ጦርነት ውስጥ ሩሲያ ነጥብ ጣለች ከተባለ ፊንላንድ ወደ ኔቶ የተቀላቀለችበት ሂደት አንድ ጉዳይ ተደርጎ ሊወሰድ ይችላል። ከፊንላንድ በኋላ ስዊድንም የኔቶ አባል ብትሆንም 1340 ኪሎ ሜትር ድንበር የምትጋራት ፊንላንድ ግን የበለጠ ስጋት መሆኑ አልቀረም። ያም ሆነ ይህ የሩሲያ ጦር ራሱን እያደራጀ እንዲህ አይነት ወቅታዊ ስጋቶችንም እየገመገመ ወደፊት መገስገስን መርጧል። በባህር ውስጥ ኒውክሌር ተሸክሞ የሚምዘገዘግ ድሮን ያመረተችው ሩሲያ እንዲህ አይነት ስጋቶች እንዳያናጓት ከፍተኛ ጥንቃቄ ያደረገ ጉዞ መጓዝን መርጣለች። በሩሲያ ጦር ፍም እየተፈጀች ያለችው ዩክሬን ደግሞ 100 ፈረንሳይ ሰራሽ ራፌል ጀቶችን ዩክሬን በቀጣዮቹ 10 ዓመታት ትረከባለች ነው የተባለው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ በፓሪስ የፈረሙበት ይህ ስምምነት የመጨረሻው የሁለቱ ሀገራት ስምምነት ተደርጎ ባይቀመጥም በመሰረታዊነት የጦር ጀቶቹ ወደ ዩክሬን እንዲሄድ የሚያደርግ እንደሆነ ይታመናል። ነገር ግን ዝርዝር እንደሚቀረውና ዝርዝሩም ኪስ ሊቀድ እንደሚችል እየተነገረ ይገኛል። በትንሹ 15 ቢሊዮን ዩሮ አካባቢ ሊፈጅ ይችላል የተባለው ይህ ስምምነት ከማን ኪስ እንዴት ተደርጎ ይከፈላል የሚለው እስካሁን ግልጽ አይደለም። ከኤልሲአይ ጋር ቆይታ የነበራቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የዩክሬንን ጦር እያጠናከርን እንገኛለን፣ ማጠናከራችንንም እንቀጥላለን፣ ይህ ስምምነት ወሳኝ ነው ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ስትራቴጂክ ስምምነት ያሉትን የሁለቱ ሀገራትን ስምምነት አድንቀዋል። አውሮፓ በባንኩ አቅፎ ያስቀመጠውን 140 ቢሊዮን ዩሮ ወይም 162 ቢሊዮን ዶላር አካባቢ የሚሆነውን የሩሲያን ሀብት አውጥተን እንጠቀምበት ወይስ አንጠቀምበት በሚል እየተከራከረ በሚገኝበት ሰዓት እንዲህ አይነት ስምምነቶች መፈጸማቸው ምናልባት ይህንን ሀብት አውጥቶ የመጠቀም ፍላጎት በአንዳንድ የአውሮፓ ሀገራት በኩል ስላለ ለዚህ ነው ይህ እየሆነ ያለው እየተባለ ይገኛል። ሞስኮ ደግሞ ይህ ቅልጥ ያለ ስርቆት ነው ትላለች። የራፌል ጀቶች እያንዳንዳቸው 90 ሚሊዮን ዶላር አካባቢ ወጪ ያስወጣሉ። 100 የሚሆኑት ጀቶች ዋጋቸው ከተደመረ ደግሞ 15 ቢሊዮን ዩሮ አካባቢ እንደሚያወጡ ይጠበቃሉ። ሩሲያ በበኩሏ እንዲህ አይነት ግዢዎች የዩክሬንን ሙስና ያፋፍማሉ ብላለች። የፈረንሳይ ሕዝብ ምን ትላለህ? ሌላ ሙስና የሚሰራበት ግዢ እየተፈጸመልህ ነው በማለት የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ተናግረዋል። ዩክሬን ሚራዥ 2000 የተባሉ ፈረንሳይ ሰራሽ የጦር ጀቶችን ከዚህ ቀደም የታጠቀች ሲሆን ምን ያህል ሚራዥ ጀቶች እንዳሏት ግን ግልጽ አይደለም። አሜሪካ ሰራሾቹን ኤፍ-16 የጦር ጀቶችን በተመለከተም ከተለያዩ ሀገራት እያሰባሰበች ቆይታለች። አሁን ዘመናዊውን ራፌልን ትታጠቃለች ነው የተባለው። ነገር ግን 100 የሚሆኑት ጀቶች በቀጣዮቹ 10 ዓመታት እንዴት አድርገው ይደርሱላታል? ጦርነቱ ከማክተሙ በፊት በእጇ ገብተው ይጠቅሟታል ወይስ አይጠቅሟትም የሚለው ጉዳይ ግን ገና የሚታይ ይሆናል። ከዚሁ ከዩክሬንና ከሩሲያ ጉዳይ ሳንወጣ
የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ክሬምሊንን ቅቤ ያጠጣ ንግግር ተናግረዋል። የኪየቭን የጦር ማፊያ ማደለብ አያስፈልግም ያሉት ቪክቶር ኦርባን አውሮፓ የዩክሬንን የበጀት ክፍተት ይሙላ የሚለውን ሐሳብ ክፉኛ ተቃውመዋል። 135 ቢሊዮን ዩሮ ወይም 152 ቢሊዮን ዶላር ገደማ የበጀት ክፍተት ያለባት ኪየቭ እንዴት ተደርጎ ክፍተቱ ይሞላላት የሚለውን ጉዳይ በተመለከተ ብራሰልስ እየመከረ እንደሚገኝ ይታወቃል። ለጦርነት የምታወጣው ወጪ፣ ወደ ውጭ የምትልካቸው ምርቶች መገደባቸውና ሌሎች ተደማማሪ ምክንያቶች ተደምረው ዩክሬን ራሷን በራሷ በአግባቡ እያስተዳደረች አይደለም። እናም በአውሮፓ የሚገኘውን የሩሲያን ሀብት ከፋፍለን እንስጣት ወይ በሚል ብራሰልስ ሲመክር እንደቆየ ይታወቃል። ነገር ግን ቤልጂየምን ጨምሮ አንዳንድ ሀገራት ይህማ ከሕግ አንጻር ልክ አይደለም፣ ሩሲያ ክስ ብትመሰርትብን በፍርድ ቤት ታሸንፈናለች በሚል ሙግቱ ለቀጣዮቹ ወራት እንዲሆን መደረጉ የሚታወስ ነው። እናም አውሮፓ እንደምንም ብሎ ይህንን የበጀት ክፍተት ይሙላ በሚል ህብረቱ ያሳለፈውን ውሳኔ ተከትሎ ነው ቪክቶር ኦርባን ብቅ ብለው በዚህ ጉዳይ ላይ ንግግራቸውን ያሰሙት። ይህ ነገር ፍጹም ልክ አይደለም። በዩክሬን የሚገኘውን የጦር ማፊያ ማበልጸግ አያስፈልግም። ይህ ማለት አንድ በአልኮል ሱስ ተጠቂ የሆነን ሰው ሳጥን ቮድካ ያህል ልኮ ለችግርህ መፍትሄ ይሁን እንደማለት ነው ብለዋል ቪክቶር ኦርባን። ሃንጋሪ በዚህ ደረጃ ማሰቢያዋን አላጣችም ነው ያሉት የሀገሪቱ ጠቅላይ ሚኒስትር። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይችንም ባጠቃ ያችንም ባጠቃ የሚለውን ንግግራቸውን ቀጥለውበታል። ተረኛ የጥቃት ሰለባ ቢሆኑስ ተብሎ በትራምፕ አፍ የተነገረባቸው ደግሞ ሜክሲኮና ኮሎምቢያ ናቸው። ኮሎምቢያ የሚገኝ ኮኬን የሚያመርት ፋብሪካ እንዳለ አውቃለሁ። እናም ይህንን ፋብሪካ ብመታ ለእኔ ኩራት ነው ብለዋል። እመታለሁ አላልኩም፣ ግን ብመታ ኩራት ነው ብለዋል። ደግሞም ብዙም ችግር የለብኝም እኮራበታለሁ ብለዋል። ቀጠል ላደረጉና ሜክሲኮንስ ያጠቁ ይሆን ተብለው ሲጠየቁ እንዲህ አሉ። ለእኔ ብዙም ችግር የለውም። ከሜክሲኮ ሰዎች ጋር አውርቻለሁ። እነርሱም አቋሜን ያውቃሉ። ሜክሲኮ ከተማን ተመልክቻት ነበር። እዛ ብዙ ችግር አለ። እናም ይህንን በተመለከተ ነገሮችን ለማስተካከል ሜክሲኮን ባጠቃም ችግር የለብኝም ብለዋል። የአደንዛዥ እጽ ንግድ አንዴ በቬንዙዌላ ሌላ ጊዜ በኮሎምቢያ እንዲሁም በሜክሲኮ በኩል እየመጣብኝ ተቸግሬያለሁና ጀልባዎችን በአየር ድብደባ አጠቃለሁ፣ ሀገራቱ ውስጥ ያሉ ፋብሪካዎችንም አነዳለሁ እያሉ እየፎከሩ የሚገኙት ዶናልድ ትራምፕ በዙሪያቸው ካሉ ጎረቤቶች ጋር እየተነታረኩ ቀጥለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።